በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሐሙሱ ለታኅሣሥ በዛቲ ዕለት ዐረፈ አብ ቅዱስ ዮሐንስ ከማ ዘእምሀገረ ስብራ መንጹሕ እምብሔረ ዕፃ ዘደቡብ ግብፅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 25 በዚች ቀን ከግብፅ ደቡብ ዕፃ ከሚባል አውራጃ መንጹሕ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ከእርሱም በቀር ልጅ የላቸውም። በዚህ ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሕያዋንና ደምግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤቱም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺም ታውቂያለሽ። ሥጋችንን በንጽሕና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን? አላት። እርሷም ወላጆቼ ያስገድደው ለአንተ አጋቡኝ እንጂ ሥጋዊ ፍትወትን እንዳላሰብኋት ያው እግዚአብሔር ምስክሬ ነው አለችው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን በንጽሕና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ወራት ኖሩ። የእግዚአብሔርን መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውም ብዛት የተነሳ ማንም ያልዘራትና ያልተከላትን የወይን ተክል እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ሥጋው የማይቃጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች። ወላጆቻቸውም ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህም በኋላ የከበረ ዮሐንስ ከማ ይህም ካም ማለት ነው እንዲህ አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ መነኩስ ዘንድ እሻለሁ፣ ግን ያላንቺ ፍቃድ ምን ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔር ከእኔ የፈታህ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መንኩሳ መምኔት ሆነች። ድንቆች ታምራቶችንም የምታደርግ ሆነች። እግዚአብሔርን አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስለ አወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆንን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሂደህ በእርሱ ዘንድ ኑር። እርሱም ያመንኩስ የምንኩሳንን ሥርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰው ድረስ እያጽናነው አብሮት ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ ዕረፍቱም ጊዜ የምንኩስናን ሕግና ሥርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ አጼር ገዳም በስተምዕራብ ሄዶ ለራሱ ከዚያ ማደሪያ ይሠራ ዘንድ አዘዘው። ወደዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናን ልብስ አለበሳቸው። ቤተ ክርስቲያንንም ለራሳቸው ማደሪያቸውን ሠሩ። ሥርዓትን፣ ምስጋናን፣ የእመቤታችንን የማርያም ውዳሴ አስተማራቸው።
በአንዲትም ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቁመው ሲጸልዩ የከበረ ሐዋርያው አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይህች ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ከአንተ ጋር እንደኖርኩ ከልጆቹ ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይቺ ቤተ ክርስቲያን አምላክን በወለደች በእመቤታችን ስም የተሰራች ናትና። በላይኛው ግብፅ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥተው የእርሱን ሥርዓት ማኅበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትን ላኩ። እርሱም ለደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስክምመለስ ለመነኮሳቱ ቁምላቸው አለው። እሱም አባ ዮሐንስ ከላይኛው ግብፅ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቆሞ እግሮቹም አብጠው ተልተው ከሳቸውም ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህን አደረግ? እኔ ቁምላቸው ብዬ ያዘዝኩ እንደኔ ሆነ እንድታስተዳድራቸው፣ ስራቸውን እንድትቆጣጠር፣ እንድትታዘዛቸውም ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ፣ ከበጎ ሥራ ምንም አልሰራሁምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ የተላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሁለተኛ የታየ መላከ
ወያድኅኖ